ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም። ዛሬ የምናየው ደግሞ ሶሻል ሂስተሪ ግሬድ 7 ቻፕተር 1 ፓርት 2 እናያለን ማለት ነው። እሱም ሼፕ ኤርዝ የሚለውን ከምብሎ ጀምሮ እናያለን ማለት ነው። እንግዲህ ሼፕ ኦፍ ዘ ኤርዝ ምንድነው? ስታርታፕ ኩዌሽኖች አሉ። እንግዲህ ምንድነው ሙሉ ነገር ስናይ ዋት ኢዝ ዘ ሼፕ ኦፍ ዘ ኤርዝ፣ የመሬት ቅርጽ ምን ይመስላል? ሃው ካን ዊ ፕሩቭ ዘ ሼፕ ኦፍ ዘ ኤርዝ፣ እንዴት ነው ፕሩፍ የምናደርገው? የመሬትን ቅርጽ እንዴት ነው ፕሩፍ የምናደርገው? ዋት ኢዝ ዘ ኤቪደንስ ዘር ዛት ዘ ኤርዝ ኢዝ ስፌሪካል፣ መሬት ስፌሪካል መሆኑን የሚያሳይ ኤቪደንስ ምንድን ነው ነው በቃ ከዚህ ነው የምናገኘው ማለት ነው። ሌላው ደግሞ እዚህ ጋር ማወቅ አለባቸው ወደ 8 የሚሆኑ ወርዶች አሉ። ስፌሪካል ምንድነው? ሮቴሽን፣ ሪቮሉሽን፣ ሲዝን፣ አክሲስ፣ ኦርቢት፣ ኢኮኖክስ እንደ ሶሎስታይስ ብሎ ነገር እያንዳንዱን ለማየት እንሞክራለን ማለት ነው። ሶ ስቴይ ዊዝ ሚ። ኤርዝ ኢዝ ዋን ኦፍ ዘ 8 ፕላኔትስ ኢን አወር ሶላር ሲስተም። እንግዲህ መሬት ከስምንቱ ሶላር ሲስተም የኛ ሶላር ሲስተም ውስጥ ከሚገኙ ፕላኔቶች ውስጥ እንግዲህ መሬት አንዷ ነች ማለት ነው። ከፓርት 1 ላይ እንዳየ ነው ማለት ነው። ሶ ዘ ኤርዝ ሼፕ ኢዝ ናት ፐርፌክትሊ ራውንድ። እንግዲህ የመሬት ቅርጽ ማለት ነው ምንድነው? ፐርፌክትሊ ራውንድ አይደለም፣ የሆነ ደግሞ ክብ አይደለም ማለት ነው። ሰርክል አይደለም ማለት ነው። መሬት ባይ ዘ ዌይ ኢት ሃዝ ስላይትሊ ግሬተር ራዲየስ አት ዘ ኢኩዌተር። ምንድነው? ኢኩዌተር ላይ ማለት ነው ምንድነው ይሄ ከኢኩዌተሩ ኖርት ፖል እና ሳውዝ ፖል ካለው ኢኩዌተር ላይ ያለው ስፋቱ ሳይዙ ይበልጣል፣ እንደ ራዲየሱ ይበልጣል። ኢት ኢዝ አን ኦብሌት ስፌሪድ ኦር ስፌሪካል ሼፕ። እንግዲህ መሬት ቅርጻችን ታዲያ ራውንድ አይደለም ካለ እንግዲህ ወደ ራውንድ የቀረበ ነው እንጂ ስናት ፐርፌክትሊ ራውንድ ኦር ኤግዛክትሊ ራውንድ አይደለም ማለት ነው። ሶ ራውንድ ከምንል ደግሞ ምንድነው? ኦብሌት የሆነ ስፌሪካል ሼፕ ያለው ነው መሬት። ይሄን ስንል ግን በትዳል ኤርት ዳስ ኖት ሃቭ ኤ ፐርፌክት ስፌሪካል ሼፕ። ፐርፌክት የሆነ ስፌሪካል ሼፕም አለው፣ ክብ ነው እያለ አይደለም ነው እያለ ያለው ምንድነው? ወደዛ ይጠጋለው በቃ ገባችኋ? ዚስ ዱ ቱ ዘ ግራቪቴሽናል ፎርስ ኮዝድ ባይ ዘ ኤርዝ ሮቴሽን። ይሄ እንግዲህ መሬት ደግሞ ምንድነው ስፌሪካል ሼፕ እንዳይኖራት ያደረገው ነገር ምንድነው ከተባለ ቢኮዝ ኦፍ ዋት ቢኮዝ ኦፍ ዘ ግራቪቴሽናል ፎርስ፣ በግራቪቲ ግፊት ምክንያት መሬት እንግዲህ ሮቴት በምታደርግበት በነዛ ምክንያት ወይም ደግሞ በግራቪቴሽናል ፎርስ ምክንያት ሼቧ ክብ ወይም ስፌሪካል ወይም ደግሞ ራውንድ እንዳትሆን ያደረገት መሆኗን ይናገራል ማለት ነው። as a result it is blacking in the middle whereas slightly flattened at the north and the south poles። እንግዲህ ኖርዝ እና ሳውዝ ፖል አካባቢ ምንድነው ፍላት ነው ጠፍጣፋ ነው ማለት ነው። ሚድል ላይ አካባቢ ደግሞ ምንድነው ዘርጋ ያለ ኢኩዌተር ላይ ታውቃላችሁ አይደል? ሶ ይሄንን ነው የምናገረው ማለት ነው። እንግዲህ ለምሳሌ እንግዲህ መሬት ምንድነች ስንል ኢኩዌተር ስንል እንግዲህ ይሄኛው መስመር ነው ማለት ነው። ኢኩዌተር ስንል ማለት ነው ኖርት ፖል እና ሳውዝ ፖል ብለን የምንጠራው ደግሞ እዚህ ጋር የሚገኙት ናቸው ማለት ነው። እንግዲህ እንደምታዩት እንግዲህ እዚህ ጋር ያለው ኢኩዌተር ላይ እንግዲህ ከኖርት ፖል እና ከሳውዝ ፖል እንትን ሳይዙ ሰፋ ያለ ነው እና ሌላው ደግሞ ኖርት ፖል እና ሳውዝ ፖል ደግሞ ምንድን ናቸው? እንትን ፍላት ናቸው ማለት ነው። ጠፍጣፋ ናቸው ማለት ነው። ኦኬ ይሄን አንደርስታንድ እንድታደርጉ ነው ማለት ነው የፈለኩት። ለምሳሌ ይሄንን እዩት። ለምሳሌ ፖል ግሎብ ምንድነው? እዚህ ጋር ኖርዝ ፖል ብለን የምንጠራው ነው። እዚህ ጋር ሳውዝ ፖል ነው። ኢኩዌተር እንግዲህ ይሄኛው ነው ማለት ነው። ኢኩዌተር ደግሞ ይሄኛው ነው። ሶ ፍላት ነው ስንል እንግዲህ ይሄ ነው። ይሄኛው ኖርዝ ፖል እንትን ይሄ ኢኩዌተር ላይ ያለው ወይም ደግሞ ኢስት እና ዌስት ብለን የምንጠራው እንግዲህ ምንድናቸው? ከሳይዙ ይሄኛው ሳይዝ ከኖርዝ ፖል እና ከሳውዝ ፖል ይበልጣል። ይሄን አንደርስታንድ እንድታደርጉ ነው። እንግዲህ ይሄ ስለ ኤርዝ ቅርጽ እንግዲህ ይሄንን ይመስላል ካለ እንግዲህ ኤቪደንስ ኦፍ ዘ ኤርዝ ሼፕ እንግዲህ መሬት ወደ ስፌሪካል የቀረበች ወደ ራውንድ የቀረበች ነው ስንል ኤቪደንስ ኦፍ ከየት ነው ያገኘ ነው ስንል እንግዲህ የተለያዩ ኤቪደንሶች አሉ ማለት ነው የሚያስቀምጡ። ለምሳሌ there are various physical evidence that prove the earth shape is not perfectly spherical። እንግዲህ የተለያዩ ኤቪደንሶች አሉ ወይም ደግሞ ሶርስ አለ ማለት ነው። መሬት ሼፕ የመሬት ሼፕ ምን ስፌሪካል እንደ ፐርፌክትሊ ስፌሪካል ኤግዛክትሊ ስፌሪካል ወይም ደግሞ ራውንድ አለመሆኗን የሚያሳይ ብዙዎች ኤቪደንሶች ያሳያሉ ይላል። if the shape of the earth were flat disk then the rising sun would have been sun at all places at the same time ይላል። ለምሳሌ ይላል እዚህ ጋር በጣም ቤስት ኤግዛምፕል ማለት ነው። መሬት ፍላት ከሆነች ፍላት ዲስክ ከሆነች ፀሐይ ሲወጣ ፀሐይ ራይስ በሚያደርግበት ጊዜ ሁሉም ቦታ at the same time ለምን የሆነ እኩል የሆነ በቃ በተመሳሳይ ሰዓት ለምን አይወጣም የሚሉ ነገር ለምሳሌ but this does not happen። ግን ይሄ ተፈጥሮ አይቅም አይደለ? ለምሳሌ ሁሉም ቦታ ማለት ነው። ለምሳሌ ኖርዘርንም ሳውዘርንም ኢስተርንም ዌስተርንም ለምሳሌ ከነጋ
አት ዘ ሴም ታይም ፀሐይ አያወጣም። ይሄ ደግሞ ምንድነው ሰፓሬት ወይም ደግሞ ይህን ኤቪደንስ መሬት ስፌሪካል ነች አያስብልም ማለት ነው። ወይም ደግሞ ራውንድ ነች አያስብልም ማለት ነው። ያን ነገር እንዳንል ያደርገናል። ለምሳሌ ፕሌስስ ዘ ኢስት ሲ ዘ ራይዚንግ ሰን ኢዝ ኤርለር እንግዲህ በምስራቅ በኩል ማለት ነው። ኢስተርን እንግዲህ ፀሐይ እንግዲህ ቶሎ ወይም ደግሞ ከሌሎቹ አንፃር ከኖርዝ ከሳውዝ ከዌስተርን አንፃር እንግዲህ ፀሐይ የሚወጣው በኢስተርን አይደለ ሶ ኤርለር ነው ከነሱ የተሻለ ፀሐይ የሚያገኘው ፓርት እንግዲህ ከዳይሬክሽን እንግዲህ ኢስተርን ነው አይደለ። ስለዚህ ቢኮዝ ኦፍ ዲስ መሬት ራውንድ ወይ ስፌሪካል እንዳልሆነች የሚያሳይ ኤቪደንስ ነው ማለት ነው። ይሄን እንደዚህ አንደርስታንድ ማድረግ ትችላላችሁ ማለት ነው። እንግዲህ ይሄኛው እዚህ ጋር የሚታዩት እንግዲህ የመሬት ሼፕ እንግዲህ ይሄንን ይመስላል። ኢትስ ሉክ ላይክ ቱ ዚስ ይላሉ ማለት ነው። ሌላኛው ደግሞ ሙቭመንት ኦፍ ዘ ኤርዝ እናያለን ማለት ነው። እዚህ ጋር ሙቭመንት ኦፍ ዘ ኤርዝ እንግዲህ መሬት ትንቀሳቀሳል። እንግዲህ አውር ሶላር ሲስተም ውስጥ እንግዲህ የሚገኙት ወደ 8 ፕላኔቶች አሉ። ሁሉም እንግዲህ ሙቭመንት ያደርጋሉ ባይ ዘ ዌይ። እዚህ ለምሳሌ ስታርታፕ ኩዌሽን ላይ እንግዲህ ምን እናገኛለን? ዋት ዘ ኤርዝ ሙቭመንት ምንድን ነው? ምን ለማለት ነው? መሬት ሙቭ ታደርጋለች ማለት ምን ለማለት ፈለገን ነው? ዋት ዘ ዲፍረንስ ቢትዊን ዘ ሮቴሽን እና ሪቮሉሽን እና በጣም ትልቁ ቶፒክ ደግሞ እዚህ ፓርት ውስጥ የምናየው ሮቴሽን እና ሪቮሉሽን ዲፍረንሱ ምንድን ነው? ምን አይነት ተጽዕኖ ያደርሳሉ? ክላይሜት ላይ ምን አይነት ተጽዕኖ ያደርሳሉ? ምንድን ናቸው ኢፌክታቸው ሲጀመር የሰው ልጅ ላይ ምንድን ነው ምነው ነገርም እናያለን ማለት ነው። ኤክስፕሌን ሃው ሮቴሽን ኤንድ ሪቮሉሽን ኢፌክት ዴይስ ይሪስ እንደ ሲዝንስ እንግዲህ ቅድም እንዳልኳቸው ኤክስፕሌን ዲፋይን አድርግ ግለጽ አውሩበት ነው አብራሩት። ሮቴሽን ሪቮሉሽን ምን አይነት ተጽዕኖ አለ ቀን ላይ አመት ላይ ሲዝን ወቅት ላይ ሃው ሎንግ ዳስ ቴክ ፎር ኤርዝ ቱ ሮቴት ኦን ኢትስ አክሲስ መሬት ራሷ ላይ ለመሽከርከር ወይም ደግሞ ራሷ ላይ ሙቭ ለማድረግ ምን ያህል ጊዜ ይወስድበታል? አመት ነው? 2 ቀን ነው? 1 ቀን ነው? ወይስ ምለው ነገር እናያለን ማለት ነው እዚህ ቻፕተር ውስጥ ማለት ነው። ዚስ ኢዝ ነቲንግ ስፔሻል ኢን ዘ ዩኒቨርስ እንግዲህ ማንኛውም ነገር ዩኒቨርስ ውስጥ የሚገኘው ነገር እንግዲህ የሆነ ቋሚ የሆነ ኮንስታንትሊ በቃ ሙቭ የማያደርግ ነገር የለም። ሁሉም ፕላኔቶች ወደ 8 የሚጠጉ ፕላኔቶች አሉ ብለን አይደለ? ስለዚህ መሬትን ጨምሮ ሁሉም ሙቭ ያደርጋሉ ምንም እንኳን ምናቸው ቢለያይም ስፒዳቸው ቢለያይም ዘ ፕላኔትስ ሞንስ ኤንድ አዘር ሄቪሊ ቦዲ ኢን ዘ ዩኒቨርስ ሮቴት ኤንድ ሪቮልቭ አት ዲፈረንት ስፒድስ ሁሉም ፕላኔቶች ማለት ነው ጨረቃን ጨምሮ የተለያዩ የዩኒቨርስ ውስጥ የምናገኘው ሮቴት ወይም ሪቮልቭ ያደርጋሉ። ስፒዳቸው አት ዲፈረንት ስፒድ ነው። ግን ለምሳሌ መሬት ራሷ ላይ ሮቴት ለማድረግ የሚወስድበት ታይም ሰከንድ ሊሆን ይችላል። ከሌሎቹ አንፃር ይለያያል፣ ዲፍረንት ነው። ኤርዝ ሀስቶ ሙቭመንት እንግዲህ መሬት ነው የምናየው። እንግዲህ ከ8ቱ ፕላኔቶች ውስጥ እንግዲህ ሁሉም እዚህ ጋር መረዳት አንደርስታንድ ማድረግ ያለባቸው ነገር ሁሉም ፕላኔት ሄቨን ላይ የሚገኙት እንትኖች ፕላኔቶች ሮቴት ማድረግ እንደሚችሉ ወይም ሙቭ ማድረግ እንደሚችሉ እና እኛ እዚህ ጋር ዲፕሊ የምናየው ደግሞ ዲቴል ገብተን የምናየው መሬትን ነው የምናየው ማለት ነው። እኛ የምንኖርበት ኤርዝን በሁለት መንገድ መሬት እንግዲህ በሁለት ነገር ነው ሙቭ የምታደርገው እነሱ እናያለን ማለት ነው። የመጀመሪያው ምንድነው ሮቴሽን ይባላል። ሁለተኛው ደግሞ ሪቮሉሽን ይባላል ማለት ነው። ሮቴሽን ማለት ምን ማለት ነው ከተባለ ሮቴሽን ኢዝ ዘ ሙቭመንት ኦፍ ዘ ኤርዝ ኦን ኢትስ አክሲስ። ሮቴሽን ማለት እንግዲህ መሬት ራሷ አክሲስ ላይ ማለት ነው ራሷ ላይ በምትዞርበት ዙረት የምታደርግበት ምን ይባላል እሱ ሮቴሽን ተብሎ ይጠራል ማለት ነው። ይሄ ሮቴሽን ደግሞ የሚወስድበት ጊዜ እንግዲህ 1 ቀን ነው የሚወስድበት ማለት ነው። ዘ ኤርዝ ቴክስ አባውት 24 hours to complete one rotation around its axis መሬት ራሷ ላይ ሮቴት ለማድረግ 24 ሰዓት ነው የሚወስድበት ወይም ደግሞ 1 ቀን ነው የሚወስድበት ማለት ነው። ኤርዝ ሮቴትስ ፍሮም ዌስት ቱ ኢስት ይላል። እንግዲህ መሬት ሮቴት የምታደርገው ከምዕራብ ወደ ምስራቅ ነው ማለት ነው። ሶ ዘ ሰን አፒርስ ቱ ዘ ራይዝ ኢን ዘ ኢስት ኤንድ ሴት ኢን ዘ ዌስት። ለዛም ነው እንግዲህ መሬት ከዌስት ወደ ኢስት ሮቴት ስለምታደርግ ለዛም ነው ከዛ ተነስተን ነው ፀሐይ እንግዲህ በኢስት በኩል ትወጣለች በምዕራብ በኩል ደግሞ ትጠልቃለች ብለን የምናወራው ማለት ነው። ኢትስ አክሲስ ኦፍ ሮቴሽን ኢዝ ቲልትድ አት አንግል 23 half and it's perpendicular to the earth's orbit ይላል። እንግዲህ መሬት እንግዲህ ቲልት የምታደርገው ወይም ደግሞ ከራሷ 23.5 ዲግሪ ነው ቲልት የምታደርገው ማለት ነው። ሮቴት የምታደርገው ማለት ነው ከቨርቲካል ወይም ደግሞ ከኖርማል ሮቴሽን ማለት ነው።
ይሄኛው ዚስ ቲልት ኢንፍሉዌንስ ዘ አማውንት ኦፍ ዴይ ላይት ኦር ቴምፐሬቸር ኤንድ አዘር ዌዘር ፓተርን ፍሮም ሲዝን ቱ ሲዝን ይላል። እንግዲህ ይሄ መሬት ቲልት በምታደርግበት ወይም ደግሞ ራሷ ላይ በምዞርበት የተለያዩ ተጽዕኖችን ታደርሳለች። ቴምፐሬቸር ላይ፣ ዴይ ላይ፣ ዌዘር ክላይሜት ላይ ማለት ነው ተጽዕኖ አለው ማለት ነው። እንግዲህ መሬት ራሷ ላይ ሮቴት በምታደርግበት እንግዲህ መሬት ለምሳሌ ራሷ ላይ ትዞራለች ማለት ቲልት ታደርጋለች ትንቀሳቀሳለች ስንል እንግዲህ 23.4 ወይም ደግሞ 23.5 ነው እንግዲህ መሬት ቲልት የምታደርገው ማለት ነው። ኖርዝ እና ሳውዝ ፖል ላይ ማለት ነው። ኤርስ አክሲስ ላይ እንግዲህ ቲልት የምታደርገው ከቨርቲካሉ ማለት ነው። ይሄ ኖርዝ ፖል እና ከሳውዝ ፖል ከኖርማሉ መሬት ቲልት በምታደርግበት እንግዲህ መሬት ከዚህ ተነስታ ለምሳሌ ወደዚህ ቲልት በምታደርግበት የተለያየ እንትን ዴይ እንደ ናይት ላይ የተለያየ ኢፌክት አለው ማለት ነው። ሲዝን ላይ ቴምፐሬቸር ላይ ማለት ነው። ኖርዝ እና ሳውዝ ፖል ይለያያል ማለት ነው። ሶ ይህንን ሮቴሽን እንግዲህ መሬት እንግዲህ ሮቴት በምታደርግበት የተለያየ ተጽዕኖ ታመጣለች ብለናል። እንግዲህ ክላይሜት ላይ ዌዘር ቴምፐሬቸር ዴይ ኤንድ ናይት ላይ ብለናል። እንግዲህ ሮቴሽን ኦፍ ዘ ኤርዝ ሃዝ ዘ ፎሎዊንግ ኢፌክትስ እንግዲህ መሬት ሮቴት በምታደርግበት ከታች ባለው ዝርዝሮች ላይ ተጽዕኖ ያመጣል። ለምሳሌ የመጀመሪያው ዴይ ኤንድ ናይት ላይ ተጽዕኖ ያመጣል መሬት ሮቴት በምታደርግበት ማለት ነው። ሮቴሽን ክሪኤትስ ኤ ዲዩሪናል ሳይክል ኦፍ ላይት ኤንድ ዳርክነስ ቴምፐሬቸር ሁሚዲቲ ቼንጅ ይችላል። እንግዲህ ኤርዝ ሮቴት በምታደርግበት ብርሃን እንዲኖር ያደርጋል። ዳርክነስ ጨለማ ክፍል እንዲኖር ያደርጋል። ቴምፐሬቸር ቀዝቃዛ ሞቃታማ እንዲሆን ያደርጋል። እርጥበት እንዲኖርና እንዳይኖር ያደርጋል ይላል። as the earth rotates on its axis half of the earth faces the sun እንግዲህ መሬት ማለት ነው ኤርዝ ሮቴት በምታደርግበት ምን ላይ ነው ሮቴት የምታደርገው? ባይዘው ራሷ አክሲስ ላይ ነው ቲልት በምታደርግበት እንግዲህ 23.5 ቲልት በምታደርግበት ሀፍ ኦፍ ፓርቱ ማለት ነው። ከ24 ሰዓት ውስጥ እንግዲህ 24 ሰዓት ነው አይደል ሮቴት የምታደርገው እንግዲህ ራሷ ላይ ቲልት ሮቴት አድርጋ እንግዲህ ወደ ቦታው ለመመለስ እንግዲህ 24 ሰዓት ነው የሚወስድበት ብለናል አይደል? 12ቱ ፓርቱ ወይም ደግሞ ሀፍ ኦፍ ፓርቱ ማለት ነው 12 ሰዓቱ ኖርት ፖል ላይ ከሆነ ለምሳሌ ኖርት ፖሉ ፀሐይ ያገኛል ምን ይሆናል? ላይት ይሆናል ማለት ነው። ያ ብርሃናማ ይሆናል ማለት ነው። ሌላው የቀረው ፓርት ደግሞ 12 ሰዓቱ ሳውዘርን ፓርቱ ምን ይሆናል? ዳርክነስ ይሆናል ማለት ነው። ወይም ደግሞ ጨለማ ክፍል ይሆናል ማለት ነው። ያ ማለት ምንም ፀሐይ አያገኝም ማለት ነው። ለምሳሌ ላይት በሚኖርበትም እንግዲህ ኖርዘርን ፓርት ላይ እንግዲህ ለምሳሌ ሀፍ ፓርቱ እንግዲህ ቴምፐሬቸር በጣም ሞቃታማ ሆት እንዲሆን ያደርጋል ማለት ነው። ሆሚዲቲ እንዲኖር ያደርጋል። እንደዛ አይነት ለውጦች ያመጣል ማለት ነው። እንግዲህ ሌላኛው ደግሞ ምንድን ነው? half of the earth faces away from the sun እንግዲህ ኖርዘርን ፖል ላይ በምትሆንበት 12 ሰዓቱ እንግዲህ ኖርዘርን ፖል ላይ በምትሆንበት እንግዲህ ፀሐይ ያገኛል ብለናል። ላይት ይሆናል ያገኛል ብለናል። ቴምፐሬቸር ሆት ነው ብለናል አይደል? ከዛ ደግሞ ሳውዘርን ፓርቱ ደግሞ ምንድነው የሚሆነው? ደረቃማና ከፀሐይ ርቆ ስለሚገኝ ፀሐይን አያገኝም። ምን ይሆናል ታዲያ? ዳርክ ወይም ደግሞ ጨለማ ክፍል ይሆናል ማለት ነው። ይሄንን እንግዲህ እምለው ማለት ነው። ወይንም እንግዲህ ዴይ ኤንድ ናይት ላይ እንግዲህ ያለው ተጽዕኖ እንግዲህ ኤርዝ ሮቴት በምታደርግበት ቲልት በምታደርግበት እንግዲህ በ24 ሰዓት ይሄንን ተጽዕኖ ታደርሳለች ማለት ነው። የመጀመሪያው ይሄ ነው ማለት ነው። እንግዲህ አንደርስታንድ እንደረጋችሁ ተስፋ አደርጋለሁ። ጥያቄ ካላችሁ ደግሞ እንግዲህ በቴሌግራም ልታገኙ ትችላላችሁ ማለት ነው። እንግዲህ ቴሌግራሙ ደግሞ ኢትዮ ቲዩብ 34 ብላችሁ ሰርች ካደረጋችሁ ቴሌግራም ገብታችሁ የምታገኙት ነው ማለት ነው። ከዚህ ዩቲዩብ ጋር ተመሳሳይ ነው፣ ግን ብላችሁ ኢትዮ ቲዩብ 34 ብላችሁ የተለያዩ ጥያቄዎች አሉ፣ ኖቶች አሉ። እነዚህ አሁን የሚያስተምርበት ፒዲኤፍ ራሱ አለ። ማቴሪያሉን ታገኛላችሁ። ጆይን አድርጉ ማለት ነው። ሌላኛው እንግዲህ የምታመጣው ኤርት እንግዲህ ራሱ ላይ ሮቴት በምታደርግበት የምታመጣው እንግዲህ ሃይ ኤንድ ሎው ታይድ ይላል። ምን ማለት ነው? ኤርት እንግዲህ ራሷ ላይ ቲልት በምታደርግበት እንግዲህ በ24 ሰዓት ውስጥ እንግዲህ ቲልት ታደርጋለች አይደለ? ሲ ሌቭል ማለት ነው ራይዝ እንደ ፎል እንዲሆን ያደርጋል ማለት ነው። ወይም ሲ ሌቭሉ ወደ ላይ እንዲወጣ ያደርጋል፣ እንዲበዛ ያደርጋል፣ ውቅያኖስ ወደ ላይ እንዲወጣ ያደርጋል፣ ወይም ደግሞ እንዲቀንስ ዲክሪስ እንዲሆን ያደርጋል ይላል። ሃው እንዴት? ሃው ሃይ ኤንድ ሎው ታይድ አዝ ሪዛልት ኦፍ ዘ ግራቪቴሽናል ፑል ቢትዊን ዘ ሳን ኤንድ ዘ ሙን እንግዲህ በፀሐይና በሙን መካከል ያለው ግፊት ግራቪቴሽናል ፑል ወይም ደግሞ የግራቪቲ ግፊት ምክንያት ራሱ መሬት እንግዲህ እንደ ሲ ሌቭል ራይዝ እንደ ፎል ያደርጋል ማለት ነው። ወይም ዘ ኤርዝ ሮቴት ዘ ሳን እንደ ዘ ሙን ፑልስ ኢት እንግዲህ እርስ በእርስ ይገፋፋሉ ማለት ነው። መቼ? መሬት ራሷ ላይ ሮቴት በምታደርግበት ማለት ነው። however one of the force is usually stronger than the other እንግዲህ የአንዱ ለምሳሌ የፀሐይ የሰን እንግዲህ ከሙን የበለጠ ስትሮንግ የሆነ ፎርስ ወይም ደግሞ ኃይል ይኖራል ማለት ነው። ሶ በዛ ምክንያት ነው ታዲያ
ሃይ ኤንድ ሎ ታይድ እንዲኖር የሚያደርገው ማለት ነው። ለምሳሌ ፀሐይ እንግዲህ ከሙን እንትን ግሬተር ዛን ስትሮንግ የሆነ ፎርስ ወይም ኃይል ካለው ሲ ሌቭሉ ራይዝ ያደርጋል። ወይም ደግሞ ሰን ብሎ ሙን ከሆነ ደግሞ ሲ ሌቭሉ ፎል እንዲሆን ያደርጋል ማለት ነው። ሌላኛው እንግዲህ ይህንን እንግዲህ ስለ ሮቴሽን ይህንን ካወራን አሁን ደግሞ የምናየው ሪቮሉሽን ኦፍ ኤርዝ ነው የምናየው ማለት ነው። ሶ ሪቮሉሽን ኦፍ ኤርዝ ስናይ ደግሞ ምንድነው ስታርታፕ ኩዌሽኖች አሉ። ዋት ኢዝ ኤርዝ ሪቮሉሽን? እንግዲህ ሮቴሽን አይተናል አይደለ? የኤርዝ ሮቴሽን አይተናል። አሁን ደግሞ ሪቮሉሽንን ምን ለማለት ፈልገና ሃው ሎንግ ዳዝ ኢት ቴክ ፎር ዘ ኤርዝ ቱ ሪቮልቭ አራውንድ ዘ ሰን? እንግዲህ መሬት ነች አሁን የምናወራው። እንግዲህ መሬት ሪቮልቭ ስታደርግ ማለት ነው ፀሐይ ላይ በምትዞርበት ምን ያህል ጊዜ ይወስድበታል? ልክ እንደ ሮቴትን ልክ እንደ መሬት ራሷ ላይ ሮቴት በምታደርግበት 24 ሰዓት ነው የሚወስድበት ወይስ ስንት ዓመት ነው የሚወስድበት? 5 ዓመት ነው 10 ዓመት ነው ወይስ 1 ዓመት ነው የሚለው ነገር እናያለን ማለት ነው። ዋት አር ኢፌክትስ ዘ ኤርዝ ሪቮሉሽን? ልክ እንደ ኤርዝ ሮቴሽን እንግዲህ ሪቮሉሽን ኤርዝ ሪቮልቭ በምታደርግበት ፀሐይ ላይ በምትዞርበት ምን ያህል ተጽዕኖ ታመጣለች ማለት ኢፌክት አላት የሚለው ነገርንም እናያለን ማለት ነው። ሪቮሉሽን ዘ ሙቭመንት ኦፍ ዘ ኤርዝ አራውንድ ዘ ሰን ኢን ኤ ፊክስድ ፓዝ ኦር ኦርቢት። እንግዲህ ሪቮሉሽን ማለት መሬት ፀሐይ ላይ በምትዞርበት ነው። እንግዲህ ቅድም ምን ብያለሁ? ሮቴሽን ማለት መሬት ራሷ ላይ ሙቭ በምታደርግበት ነው። እዚህ ጋር ግን ምንድነው መሬት ምን ላይ ፀሐይ ላይ በምትዞርበት ማለት ነው። ታይም ፎር ዋን ሪቮሉሽን ኢን 365 1/4 days or 1 year and the speed of the earth revolution is 68,000 mile per hour ይላል። እንግዲህ መሬት ፀሐይ ላይ በመዞር እንግዲህ 1 ዓመት ነው የሚፈጅበት ማለት ነው። እንግዲህ እዚህ ጋር መያዝ አለባቸው ማለት ነው። 365.25 ቀን ነው የሚወስድበት ማለት ነው። ይሄንን ማወቅ አለባቸው ማለት ለምሳሌ ኤርዝ ሮቴት በምታደርግበት ራሷ ላይ ቲልት በምታደርግበት ራሷ ላይ በምትዞርበት 24 ቀን ይወስድበታል ብለን አይደለ? እዚህ ጋር ሪቮሉሽን በምታደርግበት ወይ ደግሞ ፀሐይ ላይ በምትዞርበት ግን 1 ዓመት ወይ ደግሞ 365 ቀን ይወስድበታል ማለት ነው። እሺ ምን ያህል ተጽዕኖ ያመጣል? እንግዲህ ሪቮሉሽን እና ሮቴሽን ለዩት። እንግዲህ ሪቮሉሽን ማለት ምንድነው? መሬት ፀሐይ ላይ በምትዞርበት ነው። ሮቴሽን ስንል ደግሞ መሬት ራሷ ላይ ቲልት በምታደርግበት ነው ማለት ነው። ኢፌክት ኦፍ ዘ ሪቮሉሽን ኦፍ ዘ ኤርዝ ምንድነው? ምን ተጽዕኖ አለው? ወይ ደግሞ ኢፌክቱ ራሱ ይለያያል ማለት ነው። የሮቴሽን ኢፌክት ምንድነው ብለናል? ዴይ ኤንድ ናይት ላይ ተጽዕኖ ያመጣል። ሲ ሌቭል ራይዝ ኤንድ ፎል እንዲሆን ያመጣል ብለናል። ኢፌክት ኦፍ ዘ ሪቮሉሽን ኦፍ ዘ ኤርዝ ስንል እንግዲህ ቫሪዬሽን ኦፍ ዘ ሌንግዝ ኦፍ ዴይ ኤንድ ናይት ምንድነው የሚያመጣው መሰላችሁ? ሌንግዝ ኦፍ ዴይ ኤንድ ናይት አንዳንድ ቦታ ላይ ኖርዘርን ፖል ላይ ምሽት ለምሳሌ ላይቱ ወይም ደግሞ ብርሃን የሚሆንበት በጣም ረጅም ሎንግ ይሆናል። ሳውዘርን ፓርቱ ደግሞ ሾርት ይሆናል ማለት ነው። ወይም ደግሞ ናይት አዘ ሳውዘርን ፓርት ሎንግ ይሆናል አዘ ሳውዘርን ፓርት ማለት ነው። ዴይ ላይ አዘ ኖርዘርን ፓርት በጣም ሎንግ ይሆናል። ሳውዘርን ፓርት ደግሞ ዴይ ሾርት ይሆናል፣ ናይት ደግሞ ሎንግ ይሆናል ማለት ነው። The revolution of the earth gives impressions that sun is moving north and south of the equator። እንግዲህ መሬት ምንድነው ሪቮልቭ በምታደርግበት እንግዲህ ወደ ኖርዝ ነው ወደ ሶስት ከኢኩዌተር ወደ ኖርዝ ነው ወደ ሶስት ነው ማለት ነው። the equator faces the sun directly on March 21 and September 23 ይላል። እንግዲህ ኢኩዌተር ላይ ለምሳሌ ፀሐይ እንግዲህ ዳይሬክትሊ ኢኩዌተር ላይ በምትወጣበት እንግዲህ ማርች 21 እና ሴፕቴምበር 23 ላይ ማለት ነው። ያ ማለት ነው ለምሳሌ ይሄንን ነው። ለምሳሌ ይሄንን ነው እና ይሄን ኢኩዌተር እንባለው፣ ከዛን ይሄን ኖርዝ ፖል እንባለውና ኖርዝ ፖል ይሄን ደግሞ ሳውዝ ፖል እንባለው። እንግዲህ ፀሐይ እዚህ ጋር በምትሆንበት ማለት ኢኩዌተር ላይ በምትሆንበት እንግዲህ አማች ነው ማርች 21 እና ሴፕቴምበር 23 ላይ ማለት ነው። ኦኬ ከዛ በኋላ ጁን ላይ ደግሞ እንግዲህ ኖርዘርን ፖል ላይ ትሆናለች። ዲሴምበር ላይ ደግሞ ሳውዘርን ፖል ላይ ይሆናል ማለት ነው። during these 2 days the day and the night are equal through the earth ይላል። እንግዲህ ፀሐይ ነው ኢኩዌተር ላይ በምትወጣበት ኦቨርሄድ በምትሆንበት ወይም ደግሞ በምትወጣበት ዴይ ኤንድ ናይት ኢኳል ነው የሚሆነው ማለት ነው። ያ ማለት ምን ማለት ነው? ኖርዝ ፖሉ እና ሳውዝ ፖሉ እኩል የሆነ ፀሐይንም ናይትም ያገኛል ማለት ነው። ያ ማለት ደግሞ ምንድነው? ናይት እና ዴይ እኩል ነው ማለት ነው። መቼ ነው ይሄን ደግሞ የሚሆነው? ማርች 21 እና ሴፕቴምበር 23 ላይ ምንድነው የሚሆነው ታዲያ? ፀሐይ ኦቨርሄድ የምትሆነው ወይም ደግሞ የምትወጣበት ኢኩዌተር ላይ ስለሆነ ኖርዝ ፖል እና ሳውዝ ፖል ዴይ ኤንድ ናይት እኩል የሚሆንበትና ፀሐይም ቴምፕሬቸርም ሁሉም ነገር እኩል የምታገኝበት ፓርት ነው ወይም ደግሞ ጊዜ ነው ማለት ነው። so the 2 days are called equinox ተብሎ ይጠራል። እንግዲህ ይሄ ዴይ ኤንድ ናይት እኩል የሚሆንበት የት ጋር ኢኩዌተር ላይ ምን ይባላል? ስሙ ኢኮኖክስ ተብሎ ይጠራል ማለት ነው። እንግዲህ ከኢኩዌተር ነው እንግዲህ የመጣው ስሙ ራሱ ማለት ነው። on June 21
ዘ ትሮፒክ ኦፍ ካንሰር ፌሲስ ዘ ሰን ይላል። እንግዲህ ኖርዘርን ፓርት በምትሆንበት ማለት ነው ጁን 21 ላይ ነው ኖርዘርን ፖል የሚሆነው። ይሄ ደግሞ ምን ይባላል? ትሮፒክ ኦፍ ዘ ካንሰር ተብሎ ይጠራል ማለት ነው። መቼ ኖርዝ ፖል እንግዲህ ፀሐይ የሚያገኝበት ወይም ደግሞ ክሬምት ወይም ደግሞ ሰመር የሚሆንበት ፓርት ነው ማለት ነው። ዚስ ናውን አዝ ሰመር ሶልስታይስ ተብሎ ይጠራል ማለት ነው። ይሄ ደግሞ ሰመር ሶልስታይስ ለምንድን ነው ከተባለ ሰመር ሶልስታይስ የተባለበት እንግዲህ ፀሐይ እንግዲህ ከኢኩዌተሩ ወደ ኖርዘርን ፓርት የሄደችበት ጊዜ ነው አንድ። ሁለተኛ ደግሞ ሳውዘርን ፖሉ ምን ይሆናል? ፀሐይ ርቆ ስለሚሄድ ወደ እንትን በጋ የሚሆንበት ፓርት ነው ማለት ነው። ያንዳንዱ እናያለን። ሶ ኢት ኢዝ ዘ ሎንግስት ዴይ ኢን ዘ ኖርዘርን ሄሚስፌር ይላል። እንግዲህ ቅድም እንደነገርኳቸው ማለት ነው ኖርዘርን ፓርቱ ላይ እንግዲህ ምንድን ነው ቀን በጣም ሎንግስት ይሆናል ማለት ነው። ምሽት ደግሞ ሾርት ይሆናል። ሎንግስት ናይት ኢን ዘ ሳውዘርን ሄሚስፌር፣ ሳውዘርን ሄሚስፌር ላይ ደግሞ ናይት በጣም ረጅም ይሆናል ማለት ነው። ሎንግስት ይሆናል ማለት ነው። ሳውዘርን ፓርት ፀሐይ ኖርዘርን ሄሚስፌር ላይ በምትሆንበት ጊዜ ማለት ነው። ኦን ዲሴምበር 21 ላይ ደግሞ ዲሴምበር 21 ላይ ደግሞ ትሮፒክ ኦፍ ካፕሪኮርን ተብሎ የሚጠራው ፀሐያማ ወይ ደግሞ ፀሐይ ኦቨርሄድ የምትሆንበት ነው ማለት ነው። የት አካባቢ? ሳውዘርን ሄሚስፌር ላይ ማለት ነው። ይህን ማወቅ አለባቸው። አዘ ትሮፒክ ኦፍ ካንሰር ላይ ኖርዘርን ፓርት ፀሐይ ኦቨርሄድ በምትሆንበት ነው። ትሮፒክ ኦፍ ካፕሪኮርን ፌዝ የሚባለው ደግሞ ፀሐይ ኦቨርሄድ የምትሆንበት የት ፓርት? ሳውዘርን ሄሚስፌር ላይ በምትወጣበት ፓርት ነው ማለት ነው። እዚህ ጋር ደግሞ it is the longest day in the southern hemisphere and the longest night in the northern hemisphere opposite of the ቅድም ትሮፒክ ኦፍ ካንሰር ብለን የጠራነው ነው። እንግዲህ ትሮፒክ ኦፍ ካፕሪኮርን በሚሆንበት ዴይ ላይ ምንድን ሎንግስት ይሆናል ቢኮዝ ኦፍ ቫት ፀሐይ እዛ ጋር ኦቨርሄድ በምትሆንበት ማለት ነው። ኖርዘርን ፓርቱ ደግሞ ምንድን ነው ሎንግስት ናይት ነው የሚሆነው፣ ምሽቱ በጣም ረጅም ይሆናል ማለት ነው። ይህንን ተጽዕኖ ያመጣል ማለት ነው። እዚህ ጋር እንግዲህ ቫሪዬሽን ኦፍ ሌንግዝ ኦፍ ዴይ ኤንድ ናይት እንዲመጣ ያደርጋል ማለት ነው። ይህንን ክሊር ነው ብዬ አስባለሁ። ምክንያቱም ትሮፒክ ኦፍ ካንሰር ላይ በምትሆንበት ፀሐይ ኦቨርሄድ የምትሆነው ኖርዘርን ፓርት ስለሆነ የሆነ ሎንግስት የሆነ ዴይ ይኖራል፣ ሾርት የሆነ ናይት ይኖራል። ሳውዘርን ፓርቱ ደግሞ ሎንግስት የሆነ ናይት ይኖራል፣ ሾርተስት የሆነ ዴይ እንዲኖር ያደርጋል። ይሄ ደግሞ ቫሪዬሽን እንዲፈጠር ያደርጋል ማለት ነው። ይህንን አንደርስታንድ እንድታደርጉ ነው። ሌላኛው ደግሞ እንግዲህ ተጽዕኖ ያለው እንግዲህ መሬት እንግዲህ ፀሐይ ላይ ሪቮሉሽን በምታደርግበት የሚፈጠረው እንግዲህ ሲዝን ነው። ሲዝኖች እንዲፈጠሩ ያደርጋል ማለት ነው። the revolution of the earth causes the four season namely summer ክረምት ብለን የምንጠራው አውቱማን ወይም ደግሞ ጸደይ ብለን የምንጠራው ዊንተር በጋ ብለን የምንጠራው ስፕሪንግ በልግ ብለን የምንጠራው ነው። the following illustration shows the effect of the earth revolution እንግዲህ because of the earth revolve around the sun የሚፈጠሩ ወቅቶች ሲዝኖች ማለት ነው። እነዚህ 4 ሲዝኖች እንዲፈጠሩ ያደርጋል ማለት ነው። በጣም ትልቅ ያለው ተጽዕኖ ነው የሚያመጣው። ባይዘው መሬት ራሷ ላይ ፀሐይ ላይ ሪቮልቭ ባታደርግ እንግዲህ እኛም አንኖርም ነበረ። ዴይ ኤንድ ናይት የሚባል ነገር አይፈጠርም ነበር። ሲዝኖች አይፈጠሩም ነበር። ኦልሬዲ ሲዝኖች አይፈጠሩም ነበር። እንግዲህ 4 ሲዝኖች እንዲፈጠሩ ያደርጋል ማለት ነው። ለዚህ ጋር ለምሳሌ እንግዲህ ዲፍረንሱን ማየት ትችላላችሁ። ለምሳሌ እዚህ ጋር ይሄን ሲል እንደምትመለከቱት እንግዲህ አውቱማን መች ኦቨርሄድ የምትሆንበት ማለት ፀሐይ ኦቨርሄድ የምትሆንበት ጊዜ ማለት ነው። ለምሳሌ ስፕሪንግ ብለን የምንጠራው ወይ ደግሞ ማርች ላይ ነው። እንግዲህ ስፕሪንግ ብለን የምንጠራው እንግዲህ ኢኩኖክስ ማርች 21 ላይ ፀሐይ ኦቨርሄድ የምትሆንበት ነው፣ ወይም ደግሞ ኢኩዌተር ላይ ነው ማለት ነው። ባይዘው ኢኩዌተር ላይ ነው። እንግዲህ አውቱማን ደግሞ እንግዲህ ሴፕቴምበር ላይ ነው። እንግዲህ ይሄም ደግሞ ፀሐይ ኦቨርሄድ የምትሆነው ኢኩዌተር ላይ በሚሆንበት ፓርት ማለት ነው። ኢኩኖክስ ተብሎ ይጠራል። ይሄ ዊንተር ኢን ዘ ኖርዘርን ሄሚስፌር ደግሞ የሚሆንበት ደግሞ ይሄ ምንድን ነው? ዊንተር ሶልስታይስ ተብሎ ይጠራል። ወይም ደግሞ 22 ዲሴምበር ወይም ደግሞ ሳውዘርን ፓርቱ ክሬምት የሚያገኝበት ወይም ደግሞ ዴይ በጣም ሎንግስት የሚሆንበት ናይት ደግሞ ሾርተስት የሚሆንበት ጊዜ ነው ማለት ነው። ሰመር ኢን ዘ ኖርዘርን ሄሚስፌር ደግሞ እንግዲህ ጁን 21 ብያለሁ ማለት ነው። እዚህ ጋር ደግሞ ምንድን ነው ጁን 21 እንግዲህ በጣም ፀሐያማ የሚሆንበት ሎንግስት ዴይ እንደ ሾርተስት ናይት እንዳለው ለመናገር ብቻለሁ። እንግዲህ ሮቴሽን እና ሪቮሉሽን ዲፍረንሱ ምን እንደሆነ ነግሬያቸዋለሁ። ሮቴሽን በሚሆንበት እንግዲህ አንድ ቀን ነው የሚወስድበት ማለት ነው። 24 ሰዓት ነው የሚወስድበት ብያቸዋለሁ። በጣም ሾርተር ታይም ነው ማለት ነው። ይሄ ሪቮሉሽን በሚሆንበት እንግዲህ በጣም ረጅም ሎንገር ታይም የሚወስድበት 365 ወይም ደግሞ 1 ዓመት የሚወስድበት ነገር ነው ማለት ነው። እንግዲህ ሮቴሽን በሮቴሽን የሚመጣ ሮቴሽን በሚሆንበት መሬት ራሷ ላይ ቲልት በምታደርግበት የሚፈጠሩ ዴይ ኤንድ ናይት ብያቸዋለሁ ማለት ነው። በሪቮሉሽን ደግሞ እንግዲህ ሲዝኖች 4 ሲዝኖች እንዲፈጠሩ የሚያደርግ መሆኑን ስፕሪንግ፣ ዊንተር፣ አውቱማን እና ሰመር እንዲፈጠሩ
እንዲፈጠሩ ያደርጋል። ሪቮሉሽን ፀሐይ መሬት ላይ መሬት ፀሐይ ላይ በምትዞርበት ሪቮልቭ በምታደርግበት የሚፈጠሩ ወቅቶች ሲዝኖች ናቸው ብዬ ለመናገር ችያለሁ። እንግዲህ ለዛሬው እዚህ ይብቃን። ፓርት 3 ከዚህ ቀጥሎ ያለውን እናያለን። ሰላም ሁኑን። ቴንኪዩ